እንግዲህ ሽር ደግሞ በጎንደር ጉዟችን አሁን መዳረሻችን አስፍተን እንደቀጠልን ያለነው አሁን ያለነው በጎንደር ዩኒቨርሲቲ ነው። እንግዲህ ጎንደር ካሏት ቀለሞች ካሏት መልኮች ካሏት ከሚያስጠሯት ተቋማት መካከል አንዱ የጎንደር ዩኒቨርሲቲ ነውና በጎንደር ዩኒቨርሲቲ በር ላይ ተገኝተናል። ስለዚህ ዛሬ አንድ የዩኒቨርሲቲ ተማሪ በዓልን በምን አይነት መልኩ ያሳልፋል ብለን ቆይታ ልናደርግ ተማሪ ቀጥረናል ማለት ነው። ተማሪው እስኪመጣ ግን ትንሽ መጠበቅ ይኖርብናል። ጥሩ እንደዚህ ይበጥ አይነሽ እዚህ ትጂ ፍጹም የመጣ ነው። እንዴት አለን? እንኳን አደረሰ ፍጹሜ። እንዴት አለ? እንኳን አብሮ አደረሰ። በዓል እንዴት ነው? እግዚአብሔር ይመስገን። ያው ከአመት አመት ደረሰ። አሁን ደግሞ ከምትማርበት ዩኒቨርሲቲ ወጥተህ ወደ እናቴ ቤት ልወስዳችሁ ነው ዛሬ። በዓልን ከእናቴ ጋር እናከብራለን። እስኪ ስለ በዓል ዩኒቨርሲቲ ውስጥ እንዴት ነው የምታከብረው? ስለሱ እስኪ የተወሰነ እየነገርከን። እሺ፣ አመሰግናለሁ። ያው በዓልን ዩኒቨርሲቲ ላይ ብቻ ታውቁት ይሆናል። ያው ከቤተሰብ መነጠልም አለ፣ ብዙ ነገር አለ እና ዩኒቨርሲቲ ላይ እግዚአብሔር ይስጠው ዩኒቨርሲቲያችንም እንዳይሰማን ከቤተሰብ የተለየን ያህል እንዳይሰማን በተለያየ ነገር ያከብርልናል። የሚያደርግልን ሴሬሞኒ አለ። ከሱ ባለፈ ደግሞ በቤተ ክርስቲያን ላይ አንዳንድ ነገሮች በመሳተፍ ግቢ ጉባኤ ላይ በሚሳተፉ ፕሮግራሞችን አሳልፋለሁ። በጣም ደስ ይላል። ፍጹሜ ከየት አካባቢ ነው የመጣኸው? ስፔሲፊክ ቦታው ነጌሌ አርሲ ይባላል። ለሻሸመኔ የ30 ብር መንገድ ከዚህ በጣም ይርቃል። ኦኬ። የምን ዲፓርትመንት ተማሪ ነህ? ጆርናሊዝም ተማሪ ነኝ። ተተኪ ምን ያህል ስንተኛ ዓመት ነው? 3ኛ ዓመት። እንግዲህ ወደ እናቴ ቤት ብሰዳችኋል። በጣም ደስ ይለናል። እሺ እንዴት ነው በዓል? አሪፍ ነው። እንኳን አደረሳችሁ። እንኳን አደረሰን። በጣም ነው የምናመሰግን በእውነት እዚህ ቤተሰብ በመገኘታችን በዓሉን እዚህ በማክበራችን እጅግ ደስ ብሎናል። እናመሰግናቸዋለን። እንደው ፍጹሜ አንድ ልጠይቅ የምፈልገው ነገር ከሻሸመኔ ጎንደር መጥተህ ከዛ አዲስ ቤተሰብ እዚህ መሰረትክ። ቅድም እንደውም ወደ እናቴ ቤት ነው ያለና ወደ እናቴ ቤት ነው ያለን። የዛን ምስል ትነግረናለህ። ጎንደር መጣ። ከጎንደር ደግሞ ሌላ ቤተሰብ ሌላ እናት አበጀ። ነገሩ እንዴት ሆነ? እስኪ ስለዚህ ነገር እንድታጫውተን እንፈልጋለን። እሺ፣ በጣም አመሰግናለሁ። ያው እንዳልኳችሁ ዩኒቨርሲቲ ላይ ሲኮን በጣም የቤተሰብ ነገር በጣም ይከብዳል። ከቤተሰብ ተለይተም ስለምትመጣ ብዙ ነገር በተለይ በዓል ሰሞን ሲሆን ትንሽ ይከፋል። ያው ጎንደር ዩኒቨርሲቲ ደግሞ ይሄንን አስቦልን እንደ ቤታችን እንዲሰማን የተቸገርነው አጠቃላይ ነገሮች ሊሆን ይችላል። ስናዝንም ስንከፋም እናታችን ጋር ሄደን እንደምንሆነው እዚሁ የአደራ እናታችን ጋር እየመጣን እናሳልፋለን ማለት ነው። እንዴ የመጀመሪያውን ትውውቅ ብትነግረን። እንግዲህ እናትህ ጋር ተዋወቅ ተብለህ የመጣህበት አጋጣሚ የነበረው ስሜት ምን ይመስል ነበር? እሺ፣ ማለት አጠቃላይ ተማሪዎች ተመርጠን ወደ
ጂሲ ካምፓስ ሄደን ነበር እናት ይሰጣችኋል ተብለን እና ሁሉም ተሰጥቷቸው ይገርማችኋል ለኔ ያልደረሰኝም ነበር እና በጣም ከፍቶኝ ነበረ በጣም ማለት ነው ሰሌክት ተደርጌ ወጥቼ ከዛ በላይ ደግሞ እናት አጥቼ ይሄርኩኝ ደብሮኝ ይሄርኩ ይያለ እናቴ ደግሞ መንገድ ላይ ሆና ከዛን እየመዘገበሽ ነበር ከዛን እናት እኮ የለኝም አልኳት ማለት ነው ና አለችኝና እኔ ሆነ አለችኝና አይረሳኝም የሚገርም አጋጣሚ ነበር አይ እናት አለመኖር ታውቂያለሽ ሁሉም ተመራጭ ነው ሲሄዱ እሱ ብቻ ደግሞ ብቻው ቀረ እስኪ እናቴ እንተዋወቅ እስኪ እንግዲህ እናቴ ስላለሽ እናቴ ብዬሻለሁ እኔ እንተዋወቅ እስኪ እሺ እኔ አስመራ ማለድ እባላለሁ ምኖረው ጎንደር ማራኪ 18 ቀበሌ 18 ነው ምኖረው እና በዚህ ተሳትፎ ነው ደስ ብሎኛል እስኪ ያደራ ልጅነት ያለውን ስሜት ብታጋሪኝ ደስ ይለናል አደራ በጣም ከባድ ነገር ነው ብዬ አስባለሁ እንደኔ በዓልን አብራችሁ ከማሳለፍ ባሻገር አንድ ልጅ እንግዲህ ከወላጆቹ ተለይቶ ወደ ዩኒቨርሲቲ ሲገባ የተለያዩ ነገሮች ይኖራሉ ከወላጅ መራቅ ትምህርቱ ላይ ትኩረት እንዲያደርግ ድጋፍ ከማድረግ አንፃር ናፍቆቱ ይኖራል የተለያዩ ነገሮች ብቻ እናት ወላጅ የቤተሰብ ክትትል የሚያስፈልግባቸው ብዙ ነገሮች ይኖራሉ በትምህርትም በተለያዩ ነገሮችና አንቺ እንደ እናት በዓልን አብራችሁ ዛሬ ያሳለፋችሁ አብረን እኛም ተገኝተናል ከዛም ባሻገርስ ያላችሁ ነገር ምን ይመስላል ያው አመሰግናለሁ እኔ ያው በበዓል ቀን ያው ብዙም ቀን ስለማይመች ስራ ስለምውል በዓል ቀን ሲሆን ግን ደውለታለሁ ይመጣል አንዳንድ ደግሞ አልፌ ደውለታለሁ ያው ምንም ባላግዘው በሐሳብ በገንዘብ ባረዳው ማለት ነው በሐሳብ ግን አግዘዋለሁ ልክ አሁን መስከረም ሰኔ ላይ ተዘግቶ ሲሄድ እዚህ መጥቶ ለኤርኔሲ ሽኝት አድርገን የሰደርነው ሲመጣን ተቀብለናል አዛ በፊት ላይ ግን ምልመላ ላይ ስንመለምል መልማይም ነበርኩ በዚህ ቀበሌ ላይ ማለት ነው ይሳገኝ በጣም ደስ ነው ያለኝ 3 ልጅ ነው የመጣው ስመጣ ደግሞ ልጆችሽንም አየን ልጆችሽንም ይመስላል የሆነ ነገር እንደ ጎንደር ግን እንዴት አገኘው ህዝቡ እንዴት አገኘው ሰው እንዴት አገኘው በእውነት ለመናገር ማለት ነው ያው እቤቴ ሆኜ ጎንደርን እና እዛ ያለበትን ሁኔታ ለማወዳደር ሞክር ነበር ማለት አሁን እኔ ከዚህ ወደ ሌላ ባህል ከእናቴ ተለይቼ አላቅም ነበርና ሌላ አዲስ ባህል ሁሉ ነገር መልመድም አይነት ነገርም ስለሆነ እንዴት ይቀበለኛል እንዴት ስዋሃዳለሁ ብዬ በጣም ቻሌንጅ ያደረገኝ ለመምጣት ስሞክር እሱ ነበር ግን እግዚአብሔር ይመስገን ከመጣው በኋላ በቃ ይለያል እናቶች ያላቸው ፍቅር በቃ የሆነ እናቴን አለያቸው ሁሉም በተለይ ለሰው ሩሩ ናቸው በእንተ ማርያም ብሎ በተለይ ማንም እንትን ሳይዘከር የሚሄድበት የለም ከዛ በላይ እንዲም አድርገውም ባይሆን ምርቃታቸው ራሱ የእውነት ሁሉም እናቶች ቢሆኑ የሚያስብሉ እናቶች ናቸው ያሉት እና በጣም ይለያል ብቻ እንደ ኢትዮጵያ ኮመን የሆነ ነገር አለ የሁላችንም ማለት ነው ማይለያየን እና እዛም ቤቴ እዚህም ቤቴ ምንም እኔ በጣም ይለያያል ብዬ አስቤ ነበር ምንም ነው ያልተለያየው ምንም እንደውም ከጠበቅኩት በላይ ነው ያገኘሁት በጣም ደስ ይላል እንግዲህ አንተ ከዚህ ቤተሰብ አግኝተሃል እናት አግኝተሃል እንዳልከው ደግሞ ማህበረሰቡ በሙሉ ሁሉንም እንደ ቤተሰብ ተቀብያለሁ አካባቢውን ደግሞ እንደ ትውልድ ስፍራዬ እንደ ትውልድ አካባቢ ስሜት እስኪሰማኝ ድረስ ጥሩ ሁኔታ ላይ ነው ያለው ብለሃልና ከዚህ ያለውን ቤተሰብህን እዛ ካሉት ቤተሰቦች ጋር አስተዋውቀሃል ወይ እንደገና ደግሞ ክረምት ወይም ደግሞ የረፍት ጊዜ ወደ ቤተሰቦች የሚሄድ እድል ይኖርሃልና ትነግራቸዋለህ ወይ እስኪ ያለውን ነገር እስኪ አጋራኝ አዎ እንዴ በሚገባ እናቴን እህቶቼን ምናምን እናት ተሰጠኝ ስላት በጣም በቃ ፕራውድ ሆነች በጣም ደስ ያላት በጣም ደስተኛ ሆና እንደው ካላነጋገርኳት ብላ ክረምትም ሄጄ በጣም ብዙ ጊዜ ያወሩ ነበር ከማዘር ጋር ከዛም በላይ ሁሉ ነገር የሚገርማችሁ ልመጣ ስል ያው እኛ በእኛ አካባቢ ባህላዊ ምግብ ጮኮ ይባላል እንቺን ትንሽም ብትሆን ይዘህላት ሂድ ብላኝ እጄ መጥቻ አደራዬን ተወጥቻለሁ ማለት ነው እና በጣም ደስ ይላል የእናቴ ከዚህ እሷ ጋር ያላቸው ነገር በጣም ደስ ይላል ማለት በጣም ደስ ይላል ያው እንግዲህ ምርቃታችን ሲሆን ደግሞ በጋራ የምናከብርበት ጊዜ ይኖራል ብዬ አስባለሁና ለዛ ክብር ያብቃህ ነው የምንለው በዓል ነው ዛሬና እንኳን አደረሳችሁ ቢል ደስ ይለኛል ሁሉምና አንደኛ ሻሸመኔ ላሉት ለእናት ለቤተሰቦች እንኳን አደረሳችሁ ማለት የምትፈልገው ካለ እንኳን አደረሳችሁ በል እናታችንም እንደዛው እንኳን አደረሰው ማለት የሚፈልጉ ከሆነ ይሄው እንኳን አደረሳችሁ ማለት ትችላላችሁ
እሺ እንኳን አደረሳችሁ ለመላው ክርስቲያን ለኢየሱስ ክርስቶስ የልደት በዓል ስላደረሳችሁ በጣም ደስ ብሎኛል። እናቴ አባቴ ቤተሰቦቼ ሁላችሁም እንኳን አደረሳችሁ። እንዲሁም ደግሞ አጠገብ ሆናችሁ የምትደግፉኝ እነ ግርማ አለም ነው እንዲህ በዩኒቨርሲቲም እንዲሁ ደግሞ የተለያዩ ቦታ ሆናችሁ ሰፖርት የምታደርጉኝ ዘመዶች ወንድሞቼ በጣም አመሰግናችኋለሁ። እንኳን አደረሳችሁ ማለት ፈልጋለሁ። በዓሉ የሰላም የፍቅር ይሆንልን። እናመሰግናለን። አሜን። እኔ ደግሞ እንኳን አደረሳችሁ ላለሁ ግን የፍጹም የእናት እንዲያውስ መስጣቷ አመሰግናለሁ ላለሁ ቤተሰቦች ደስ ይላል። እናመሰግናለን። እኛም ደስ የሚል የበዓል ቆይታ ነው ከእናንተ ጋር ያሳለፍነው። ደስ ይላል። እንግዲህ እንዳላችሁ ደግሞ ተመርቀህ ደግሞ ወላጆች ቤተሰቦች ደግሞ ሊያስመርቁ ሲመጡ በአካል የመተዋወቅና ነገም ከነገ ወዲያም ደግሞ ዝምድናችሁን አጠንክራችሁ የምትጠያየቁ እንደምትሆኑ እኛም ተስፋ እናደርጋለን። መልካም Yoha sinaganai 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 እንግዲህ ትጄ ጥሩ ጊዜ እያሳለፍን ነው። በተለይ ዩኒቨርሲቲው ከማህበረሰቡ ጋር በጋራ በመሆን ያደራ ልጅነትን እየሰጠ እንግዲህ ጥሩ ስራዎችን እየሰራ ነው። ሌላም አካባቢ መለመድ አለበት የሚል እምነት አለኝ እኔ። በድጋሚ ለመላው ክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ እንላለን። በቀጥታ የቀጣይ ፕሮግራም እንጋብዝ። ጥያቄና መልስ ውድድር። ቀጣይ ፕሮግራማችን እንግዲህ መድረክ የተዘጋጀው ነው። ዳቦ እየበላ ግዴ እኔ እየጠጣ ጥያቄና መልስ ውድድር አለ። ወደዛ እንሻገር። አሁንም መልካም በዓል ይሁንላችሁ።